መሲ ይሄ እኮ የኔ ቤት ነው። እሷ እዚህ ምን ታደርጋለች? አልገባም። ባኛንቺ ቤት ቴዲ አልገባም። ልቀቀኝ። መሲ ለምን ትሻትኝ? መሲ እባክሽ ቴዲ አልገባም። ወዴትም አልሄድም። እንዴ ባኛንቺ ቤት ቆናካ ቴዲ አልገባም። ትንሳት ነው ያዝነው። አልገባም። መሲ ድምፁን ከሰማች እሷን በምንም አይነት ነገር መቆጣጠር አይቻልም። ወደ ፖሊስ አንጠልጥላ ወስዳ ቀሪ ዘመኔን ተዋርጄ እንኖር ነው የምታረገኝ። በዛ ላይ የተረገመ የሰጠኝን ፋይልም በቁም ነገር ማየት አለብን። ማለት የታገቱትን ህፃናት ከዛ ሁኔታውን ላከብደው ይገባል። ሲቀጥል ይህንን ቤት እንዴትም ሳትከራከረኝ እኔ ማድረግ አለብኝ። መከራከሯ ራሱ ተገቢ አይደለም። ናት ልጆቹ ደግሞ እንዴት እንደጠፋችና ማን እንዳደረገው ሲጠየቁ ምንም ነገር አይመልሱም። ለመናገር ደግሞ በጣም ነው የሚፈሩት። እናንተ ሩጣስ ዝም ማለት ይቻላል? ዝም በይ ጅል። እያጃጃልሽ እንደሆነ አይገባሽም እንዴ? በጣም እየተጃጃልሽ ነው። እረፊ። ጉድሽን አልሰማሽ ገበያ በወጣሽ ሀዘንሽ ቅጣጣ ከቤትሽ አይወጣ የሚባለው ነገር የመሲ ነገር ሆኗል። መሲ ቢነገራት ብትመከር ብትዘከር ፍቅሬ ያሸንፋል፣ ፍቅር ኃያል ነው፣ ፍቅርን መርጬ ሄጃለሁ፣ ይህ ምድር ላይ ያለ ህግ ነው፣ ለፍቅርና ለትዳር ሲባል ሰው እናት አባቱን ይተዋል ያለችው መሲ በስተመጨረሻ የሚጸጽታትን ነገር መወሰኗ ዛሬ ገና ተሰማት። ሄለንና ቴዲ ግንኙነት እንዳላቸውና ከክፋቱ እንዳላቆመና ከሄለን ጋር ያለውን ስራ አደገኛ ወንጀለኝነቱን ስራ እንዳልታወ በቅቤ ምላሱ እየለበለበ እጁ እንዳስገባት ተረድታለች። ቴዲ እዚያ ክፍል የዘጋበት ሰው ማን እንደሆነ ባናውቅም ይህን ሰውዬ ሌላ ቦታ መቀየር አለብኝ፣ አለበለዚያ መሲ እጅ ከፍንጅ ይዛ ለህግ ነው የምትሰጠኝ፣ እድሜ ልኬን መቀመቅ ስበሰብስ ነው የምኖረው እያለ በሀሳብ ጭልጥ ብሎ ሲያብሰለስል አይተናል። በስተመጨረሻ መሲ ከቴዲ ማርገዟን ግልጽ የሆነ ነገር አይታለች። መሲ እኔ ጥፋተኛዋ ብመከር እምቢ ብዬ ወንድሜም እንደ ሸንኮራ አገዳ መጥቶ ይጥልሻል፣ የዛን ቀን ግን እህቴ ወንድሜ ብለሽ እንዳጠሪኝ ብሏል። መግቢያ ቀዳዳ ያጣችሁ መሲ ውሳኔዋ ምን ይሆን? ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሌስ ለቤት አዲስ ናችሁ ደገፍ ማድረጉ ተወዳጁ እንግዳ ዛሬም አጓጊና ልብ አንጠልጣይነቱ ቀጥሏል። ሄለን ክፋትና ተንኮሏን በንጹሃን ህፃናት ግፏን እያሳየች ነው። አስተምራለሁ፣ እረዳለሁኝ፣ ድርጅት አለኝ እያለች ከንጹሃኖቹና ከምስኪን ገበሬዎች የምሰበስበው ህፃናቶችን በሚሊዮን ብር እየሸጠች ብሯን እያካበተች ነው። ይህ ወንጀሏ መቼ ነው የሚጋለጠው? ይህ ወንጀሏ መቼ ነው የሚነቃበት እንዳንል እንግዲህ አንዳንድ ሰዎች ማስካቸው የተለያየ 2-3 የሆነ እየተቸገረ ነው። አንድ ክፉ ሰው ስትሏቸው ሌላ ሰው ስትሏቸው መጥፎ ሰው እየሆኑ በየቀኑ 3-4 ማክስ ያላቸው ከባድ አደገኛ የወንጀለኞች ሰዎች አሉ። ከነዛ መሀል ቴዲ እንግዲህ አሁንም ከሄለን ጋር ክፋትና ተንኮል እንደቀጠለ መሲ ግልጽ ሆኖ ተረድታለች። ሄለን በድፍረቷ ቀጥ ብላ ቤቱ ስትመጣ መሲ ሄለን እንዳታያት ለክፍልሽ ግቢ እያለ እንደ ህፃን ልጅ ሲታገላት አይተናል። በስተመጨረሻም ሳትወድ በግዷ እየተገፈተረች ቢሆንም ከክፍሏ አስገብቶ ዘግቶባታል። ሄለን ከወጣች በኋላም አንዲት ልጅ እንደጠፋችና ወሳኝ ልጅ እንደሆነችና ፕሮሰሷ እየተስተካከለላት እንደሆነ ለቴዲ ትነግረዋለች። ከዳጥ ወደ ማጦ ሲሆንብኝ ህይወቱ ያለው ቴዲ አሁንም ነገሮቹ እየተበላሹባቸው ነው ማለት ነው። ምክንያቱም ቤሉል ሁሉንም ነገር አውቆባቸዋል። ስለዚህ መሲ እውነታውን ለቤሉል መናገር አለባት። ቤሉል አንተ ልክ ነበርክ፣ አንተ መክረህ ነበረ። የእናት አባቴና የእናት እህትና የወንድሞችን አይንማ ማየት አልችልም። ከመጀመሪያው ጀምሮ ይሄ ሰው አይሆንሽም እያሉኝ ፍቅር ያለው ፍቅር የማይለውጠው ፍቅር የማይመልሰው ፍቅር ስርዓት የማያስይዘው ሰው የለም። ቴዲ ደግሞ ለእኔ ብሎ ተቀይሮልኛል የምትለው መሲ መጨረሻ መጥፊያዋ እሱ ቴዲ ራሱ መሆኑ ነው። የሚያሳዝነውና ልብ የሚሰብረው ጉዳይ መሲ አሁን ከቴዲ ማርገዟና መጸነሷ ነው። ምክንያቱም መታጠቢያ ቤት ገብታ እንደዚያ ሲያጦለውላትና እንደዚያ ሲያስተውካት አይተናል። ይህ ማለት መሲ ነፍሰ ጡር ናት ማለት ነው። አንዳንድ ጊዜ በህይወታችን የማይድን ቁስል የማይጠፋ ጠባሳ ያሳረፉብን ሰዎች አውጥተን በቃ ልንረሳው ልንተወው በቃ ከውስጣችን እንዲቀር እንዲደርቅ የማንፈልገውን ነገር አጋጣሚ በዛ ህመም ውስጥ እያለን እርግዝና ይፈጠራል እና በጣም የዘላለም ጸጸት ነው። በቃ
አምኜው ከዳኝ፣ ወድጄው ሸወደኝ፣ አምኜው ወጋኝ፣ አፍቅሬው ከቀበረኝ። በጣም ከባድ ነው የቴዲ ሁኔታ። ግን የቴዲና የሄለን ወንጀል እንዴት ነው የሚደረስባቸው? እንዴት ነው የሚጋለጡ? አሁን እነሱ ዘና እያሉ እየሰሩ ያሉት ኦልሬዲ መሲ ስለፈረመች ወረቀቱ ላይ ይህ መሲ እንግዲህ ዋና አለቃና ዋና አዛዧ እንደሆነች አድርገው እንግዲህ ወረቀቱን እያሰሩት ባዝለው ያስፈረሙት። ይሄን ደግሞ ቴዲ ጠንቅቆ ያውቃል። ምክንያቱም ከተጠያቂነት ነጻ ለመሆንና እሷን ተጠያቂ ለማድረግ ከመጀመሪያው ጀምሮ መሲ ጫንና ያዝ ስለምታደርጋቸው ነበረ። ማሬ 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 እያለ እንግዲህ በእጁ ያስገባት። በእጁ ካስገባት በኋላ እንግዲህ ሁልጊዜ ሲጨቃጨቁ፣ ሁልጊዜ ሲነታረኩ ነው የምናየው። በህግ ደረጃ እንጋባለን፣ በፍርድ ቤት ብለኸኝ የቃልህን ብቻ አልተገበርክም፣ ምላስህን ብቻ ነው የነገርከኝ። እቤትም እየዋልኩኝ ሰልችቶኛል። ቴዲ ቆይ የተደበቀ ያንተ ማንነት ማን ነው እያለች አንዳንድ ነገሮችን ስጠይቅ የማይመለከትሽ ነገር አትጠይቂ፣ በቃ ቤት ውስጥ ከዋልሽ ኖርሽ ይበቃሻል፣ መውጣትም አያስፈልግም እያለ ሲዝትባት አይተናል። በስተ መጨረሻም ሄለን ትመጣለች። ሄለን መሲ ስታያት እጅጉን ትደነግጥና ትንሽ ተደበቃለች። በስተ መጨረሻም በፍጹም አትገባም። እንደውም እዚህ ፈታታ መሲ ከመጀመሪያው ጀምሮ ያልተዋጠላት ከሄለን ጋር ምን ያገናኛል? ልጅቷንስ ፎቶ ያልከው ሲጀመር አብራችሁ ነው የምትሰሩት እያለች ሁሉንም ጥርግርግ አድርጋ ሚስጥሩ እንዳወቀችበት ተረድቷል። የጊዜ ጉዳይ ነው እንጂ አንቺንም ዋጋሽን እሰጥሻለሁ፣ ብቻ በደንብ ጥሩ ነገሮች ይስተካከሉልኝ እያለች ነገሮችን እያመቻቸች ነው ማለት ነው። እና በጣም የሚያስጠላ ነገር እየተፈጠረ ነው። ሄለን አሁን የእጇን ማግኘት አለበት። ቤሉል ምንም ሳይሆን አዶኒ ምንም ሳይሆን ሄለንን ማጋለጥ አለባቸው። ምናልባት አዶኒና ቤሉል መስማማትና መታረቅ፣ ግልጽ የሆነ ውይይት ማድረግ አለባቸው የሚል ግምት አለኝ። ቤሉል አሁን ትልቁ ጉዳይ የቤቱ ድምቀት